በዚህ ሰዓት ከላሚን ያማል የተሻለ ምርጥ ተጫዋች ነው? አንድ ተጫዋች ጥራልኝ። በዚህ ሰዓት ማለት ነው ከዓለማችን ምርጡ ተጫዋች ላሚን ያማል ነው። ምን አይነት ችሎታ ነው ያለው! ቪላሪያልን ማለት ነው ብቻውን በታተናቸው፣ ረገጣቸው፣ ገረፋቸው። ፈርስት ኤቨር ሃትሪክ፣ የመጀመሪያ ሃትሪኩን ላሚን ያማል ዛሬ። ጎሉ ምን አይነት ጎል ነው! ዋት ኤ ጎል! ሁለተኛውን ጎል ማለት ነው በቃ ፑሽካ ሸለመው ዝም ብለ በቃ በ18 ዓመቱ ሲጀመር እንዲህ አይነት ጎል ኢሌጋል ነው። ላሚን ያማል ጎል ቨርሰስ ቪላሪያል ብላችሁ ሰርች አድርጉ ቤተሰብ። የሚገርም ጎል በቃ የሚገርም በግን ያረጋቸው ተጫዋቾቹን። ባርስዬ ላሊጋውን በ4 ነጥብ ከፍ አድርጋ ድጋሜ መምራት ጀምራለች። ቫርድሪድ ሰኞ ከሄታፌ ይቋጠራል። እንገናኛለን። ኪውለርስ ቪስካ ባርሳ፣ ቪስካ ካታሎኒያ። ላሚን ያማል ሾ ይልሃል። ባርሴሎና የላሊጋ መሪነቱን አጠናክሮ ቀጥሏል። በ26ኛ ሳምንት የስፔን ላሊጋ መርሃ ግብር ቪላሪያልን ካምፕኑ ላይ ያስተናገደው የሃንስ ፍሊኩ ባርሴሎና 4-1 በሆነ ውጤት በማሸነፍ ነው 64 ነጥቦችን በመያዝ በላሊጋ አንደኛ ደረጃነቱን ማጠናከር የቻለው። ላሚን ያማል በዚህ ጨዋታ ላይ 3 ጎሎችን በማስቆጠር ሃትሪክ በመስራት የኬረሩ የመጀመሪያን ሃትሪክ መስራት ችሏል ማለት ነው። በዚህ ጨዋታ ላይ ባርሴሎናዎች ፈርስት ሃፍ ላይ በላሚን ያማል አማካኝነት 28ኛውና 37ኛው ደቂቃ ላይ ጎል አስቆጥረው 2-0 መርተው ነበር የተጠናቀቀው ፈርስት ማለት ነው። የላሚን ያማል ሰከንድ ጎል ቅድም እንዳልኳችሁ በጣም አስደናቂ ነበረ። ከዛ በኋላ ሁለተኛው አጋማሽ እንደተጀመረ ግን ቪላሪያሎች በጉያ አማካኝነት 49ኛው ደቂቃ ላይ ጎል አስቆጥረው የተወሰነ መልኩ መነቃቃት ፈጥሮ ነበረ። ነገር ግን ላሚን ያማል በድጋሚ ለባርሴሎና ሃትሪክ የሰራበትን ጎል 69ኛው ደቂቃ ላይ አስቆጥሮ 3-1 ማድረግ ቻለ። ከዛ በኋላ የመጨረሻ ደቂቃዎች ላይ ሮበርት ሌዋንዶስኪ 92ኛው ደቂቃ ላይ ለባርሴሎና ተጨማሪ ጎል በማስቆጠር ጨዋታውን 4-1 ማሸነፍ ችለዋል ማለት ነው። በዚህ ጨዋታ ላይ ፈርሚን ሎፔዝ 2 አሲስቶችን ማድረግ ችሎ ነበር። በተለይ የመጀመሪያ አሲስቱ ለላሚን ያማል ያደረገው በጣም አስደናቂ ነበረ። ፔድሪ ራሱ ለላሚን ያማል 3ኛ ጎል ያደረገው አሲስት በጣም ለማመን የሚከብድ ድንቅ የሆነ ስሩ ጎል ነበረ ማለት ይቻላል። ብቻ ላሚን ያማል ከ3ቱ ጎሎች ኦልሞስት ከሁለተኛው ጎል ውጪ ሁለቱ በጣም ተቀራራቢ አይነት ጎሎች ናቸው ማለት ይቻላል። ቪላሪያልን እንግዲህ በመርታት ከሪያል ማድሪድ ጋር ያላቸውን የነጥብ ልዩነት በ4 ማስፋት ችሏል። ያማል ይለያል። ምንም ይሄንን ቃላት ውጪ ከማውጣት ከመናገር ውጪ ምንም ሌላ ቃል መጠቀም አትችልም። ማንንም ብትሆን ማለት ምንድነው ያረጋችሁ? ዛሬ ደግሞ ቢጫ ሰርጓጆቹን ቪያሪያሎች ቀለደባቸው። የመጀመሪያ ሃትሪኩን የሰራው ኧረ ጎሉ ደግሞ ያማል ይለያል። ባርሴሎና ቪላሪያልን ዛሬ ተደበረበት። ላሚን ያማል ሃትሪክ ሰራ ማለት ለቪላሪያል ላሚን ያማል ማለት ኤዜ ለስፐርስ እንደሆነው በቃ ዝም ብሎ ነው የሚያገባባቸው ማለት ነው። ገባህ አይደል? አረ ምን እሺ ነው ቪላሪያል ሆኖ 3ኛ ያለ ቡድን ነው ማን መገረፍ አለ። እሺ ኖርማል መሸነፍ አለ፣ በአንድ ጎል ዲፈረንስ መሸነፍ አለ፣ መገረፍ አለ። እንደዚህ መገረፍ ስፐርስ ስታይል መገረፍ አይከብዳችሁ? ደግሞ ኪሊያን ኤምባፔም አውት ነው ተብሏል። አሁን ማን እንደሚያሰለጥን ራሱ አናውቅም። ገባህ አይደል? ተጎድቷል። ማን እንደሚያሰለጥንና ያለ አሰልጣኝ ነው የምንጮተው። ቪኒሲየስ ጁኒየር ግን ኪሊያን ኤምባፔ ከሌለ ዲክታተሩ ከሌለ አሪፍ ነው የሚጮተው። የባርሳ ደጋፊዎች ሁሌ ባርሳ ስትል ምናምን ነገር ንቀት አይደለም። እኔ ስምን ከጠራው ዩሮፕ ላይ ትልቅ ቡድን ከሆንክና ስምን ከጠራው አከብራለሁ ማለት እፈልግሃለሁ ማለት ገባህ አይደል? you have to beat the best to be the best ገባህ አይደል? ማድሪድን ተበቅያለሁ፣ ባየር ሙኒክን ተበቅያለሁ፣ ኢንተር ሚላንን ተበቅያለሁ። የቀረሽኝ አንቺ ስለሆንሽ ነው። ሰሚ ፋይናል ላይ እንገናኝ ምናምን ስል ምናምን አንዳንድ ፋራ የባርሳ ደጋፊዎች ማለት እስቲ መጀመሪያ ቦዶ ጊምትን ለፍና እኔን ንቀኸኝ አትሌቲኮ ማድሪድ መጀመሪያ ያለፋንተ ማለት ገባህ? ላሚን ያማል ይችላል። ላሚን ያማልን በፔሮ ሂንካፒ አቆሞ ምናምን ብለህ የአርሰናል አታክ ምናምን ብለህ አስበህ ከሆነ ማለት በማርቲኔሊ ብቻ ይሄን ሃይላይን ስበጣጥሰው ታያለህ። ላሚን ያማል ደግሞ ማለት ኳስ ካልደረሰው አጣጥፍም እኮ አይደርሰውማ። ኳስ ሚድፊልድ ላይ ነው ቀጥ ማድረግልህ። ፔድሪ አያቀብለውም ኳሱ። ገባሽ አይደል? በፔድሪና በላሚን ያማል መሃል ራይስ አለ። ኳሱ አይደርሰው። መጀመሪያ እንገናኝ። ኮንግራቹሌሽንስ ላሊጋውን በልተሻል። ኮፓ ዴል ሬ ግን አትሌቲኮ ማድሪድ አስወጥቶሻል። በላሊጋ እንግዲህ ባርሴሎና ቪያሪያልን ገጥሞ 4-1 ከጥቅም ውጭ አድርጎታል። በዛሬ ጨዋታ በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? ላሚን ያማል እንደተለመደው የምትገርም ሃትሪክ ሰርቷል። የሚገርም ሃትሪክ። አንዷን ደግሞ ቀሪዋን ጎል ሌቫንዶቭስኪ ያስቆጥሯል። እኔ ለላሚን ያማል ቃል እያጣሁለት ነው። እንዲህ ሰው በጣም የሚገርም ስኪል ነው ያለው፣ የሚታወቅ ነው አይደል? ስለ ላሚን ያማል ማውራት መቼም ጉንጭ ማልፋት ነው፣ ግን ልጁ እድገቱ የሚያስደንቅ እድገት እያደገ ያለ ተጫዋች። አሁን እስቲ ማን ነው ላሚን ያማል ላይ ሊደርስ የሚችል ተጫዋች? የምሬ ነው የምላችሁ። በቃ አናዘር ኳሊቲ ይዞ የመጣ ተጫዋች ነው። ፕላስ ደግሞ እንደነ ሜሲ አይነት ካራክተር ያለው ተጫዋች፣ አብዶ ማድረግ የሚችል ተጫዋች፣ ድሪብል ማድረግ የሚችል ተጫዋች።
በቃ ስኪል ላሚን ያማል የሌለው ስኪል ምንድነው? የምሬን ነው የምላችሁ። በግራ ምታተኛ ግራግር ነው ያለው ማለት ከመታ ከጠቀለለ ያገባል የምትሉት አይነት ተጫዋች ነውና የዚህ ልጅ እድገት የሚገርም ነው። ዘንድሮ ደግሞ ብሶበታል። አረ ወገን ይቺ ፈልፈላ ጉድ ልታፈላ ነው ማን ጉድ ልታፈላ ነው ይቺ ፈልፈላ። አረ የሆነ ነገር በሏት ገና ካሁኑ ማልዬ ዛሬ ሃትሪክ ሰርታን ይወጣችሁ በአግባቡ ማለት ነው። ጀምአው እንደምታውቁት ባርሳ መሪነቱንም ጠበቅ አድርገው ይዟል። የነብርን ጭራ ከያዙ አይለቁም። ገብቷላ ወጥሮን ያዘው በአግባቡ 4-1 በሆነ ውጤት ጀማው አሸንፎ ወጥቷል። ያ ግን አይደለም ትልቁ ፖይንት ማን ቪላሪያልን ያሸንፋል። ሁላችንም እንገምተዋለን። ገብቷል አይደለ? በጣም የሚያስገርመው የዚህ ልጅ ማለት ነው ሃትሪክ መስራት በጨዋታው ላይ የነበረው ሚና እጅግ ያስገርም ነበር። ማን ድንቅ ልጅ ነው። ሃትሪኩ ኮንግራ አለለውን የመጣው ይመቻችሁ። ላሚን ያማል ግን ምን አይነት ድንቅ ተጫዋች ነው። የፉትቦል ኬሪየሩን የመጀመሪያ ሃትሪክ ዛሬ መስራት ችሏል። ከቪያሪያል ጋር ባደረጉት ጨዋታ ባርሳ 4-1 አሸንፏል። ሶስቱንም ጎሎች ማስቆጠር የቻለው ላሚን ያማል ነው። ይሄ ልጅ የምርም ያማል። ምን አይነት ድንቅ ጎሎች ነው ያስቆጠረው። ባርሳ ልዩነቱን ወደ 4 አስፍቷል ማድሪድ እስከሚጫወት ድረስ። ዘንድሮ ባርሳ ላሊጋውን ይበላዋል። ቪስካ ባርሳ፣ ቪስካ ካታሎኒያ ነው። ላሚን ያማል አታምኑም። ምን አይነት ጎል ነው ያስቆጠረው ላሚን ያማል በእናታችሁ። ሁለተኛው ጎል ዛሬ ባይዘ ሃትሪክ ነው የሰራው ቪላሪያል ላይ። አረ በስማም ቀጥቀጥ ነው ያደረጋቸው ባርሴሎና ቪላሪያልን ማለት ቀጥቀጥ ነው ያደረገው በሜዳው ማለት ነው። ከምሬን ነው የምላችሁ። በስማም ምን አይነት ጎል እንዳስቆጠረ ተመልከቱት። አረ ይሄን ተጫዋች የሚያስቆመው ጠፋ። አረ በስማም ቀናንሶ መጥቶ ይመቸው። አረ ባርሳ ዋው በስማም ያበደ ጨዋታ ነበር። ከምሬን ነው። ላሚን ያማል በእግር ኳስ ህይወቱ ለመጀመሪያ ጊዜ ሃትሪክ መስራት ችሏል። በዛሬው ጨዋታ ጽድት ያሉ 3 ጎሎችን ነው ማስቆጠር የቻለው ማለት ነው። በጣም ነበር የሚችለው። በተለይ ሁለተኛው ጎል ማለት ነው በቃ ለማመን የሚከብድ ጎል ነበር ማስቆጠር የቻለው። ልጁ በጣም ነው የሚችለው። ሂስ ታለንትድ በጣም ምንም ጥያቄ የለውም ምናምን ነገርና ረበደው በእግር ኳስ ህይወቱ ደግሞ ለመጀመሪያ ጊዜ ዛሬ ቪያሪያል ላይ ነው ሃትሪክ መስራት የቻለው። የሚገርም ፐርፎርማንስ ነበር። ፈርስት ሃፉን ያዩት ነበር የባርሴሎናን ጨዋታ ምናምን ነገር እስከ 27ኛው ደቂቃ ምናምን ጨዋታው አዝግ ነበር። ከዛ የሆነ ጌይ የሚባል ተጫዋች አለ ምናምን የሆነች እንትን ራፊኒያን ቁጭ ዱቅ አደረገው ምናምን የሆነች ትሪክ ሰርታ ድጋሚ እንደዚህ ስራ ሰራለሁ ብሎ ተሳሳተ። ከዛ እንትና ፈርሚን ሎፔዝ የሚባል በጣም የሚችል ተጫዋች ለያማል የሚገርም ኳስ አቀበለው። ያማል አስቆጠረው። ከዛ በኋላ ኤቭሪቲንግ ተቀየረ ማለት ነው ጨዋታው ላይ። ላሚን ያማል የሚያስቆመው ሰው ጠፋ ምናምን ነገር። ባርሴሎና አሁንም አሸንፏል። ያለው የነጥብ ጋፕ 1 ነበር። ወደ 4 አድርጎታል ሪያል ማድሪድ እስኪጫወት የምንመለከተው የሚሆነው። ላሚን ያማል ግን በእግር ኳስ ህይወቱ ለመጀመሪያ ጊዜ ነው ሃትሪክ የሰራው። የሚገርም ፐርፎርማንስ ነበር በዛሬው ጨዋታ ማስመልከት የቻለው። ይመቻችሁ። ቫሞስ ባርሳ አሸንፈናል። ወሳኙ 3 ነጥብ ከቪያሪያል እንግዲህ ገርፈነው ተቀብለናል። 4-1 አልቋል ጨዋታው። ላሚን ያማል ፐርፌክት ሃትሪክ መስራት ችሏል። የጨዋታው ማን ኦፍ ዘ ማች ነበር። ላሚን ያማል ዛሬ ድንቅ አጨራረሶችን አስመልክቶናል። አንዷን ጎል እንግዲህ ለወንዶስኪ ተቀይሮ ገብቶ እንግዲህ ማስቆጠር ችሏል። ጁልስ ኩንዴ ምርጥ አድርጎ አመቻችቶ አቀብሏል። የፔድሪ ነገር አይወራም ነው ብላችሁ ዛሬ ፔድሪ ገብቶ ጨዋታውን ከረፍት በኋላ ፍጹም ቀይሮታል። አንድ ሚገርም አሲስት አድርጓል። አራተኛውም ጎል ትልቅ አስተዋጽኦ ነበረው። ፔድሪ የጨዋታውን ቴምፖ በሚገባ ተቆጣጥሮት ነበር። ከገባ በኋላ አሲስት ማድረግ ችሏል። ስለ ፔድሪ ምንም የሚወራ ነገር የለም። ቡድናችን በአጠቃላይ ዛሬ ድንቅ ነበር። በጣም ተከላካይ መስመሩም አማካዩም አጥቂ መስመሩም አሪፍ ነበር። ዛሬ ፈርናን ቶሬዝ አንድ ኳስ አማክኗል እንጂ በጣም ጥሩ ነበር አጨራረሳችን። ለቀጣይ ጨዋታ እንግዲህ የሆነ ተስፋ የሰጠን አይነት ነው። ላሚን ያማልንም ቀይሮ ማስወጣት ችሏል። ሮኒ ባርጃሂ፣ ማርከስ ራሽፎርድ፣ አራሆ ተቀይረው የገቡትን ጥሩ እንቅስቃሴ አድርገዋል። ማርክ በርናል ዛሬም ድንቅ ነበረ። ገና ፊት አልሆነም እንጂ 100% በጣም ጥሩ የሚባል እንቅስቃሴ አድርጓል። ሁሉም ዛሬ ጥሩ ነበሩ ማለት ይቻላል። በጣም